زور بل من لتون እኮ ቁጭ በል አንተ ሰውዬ ዞር በል ቁጭ በል ውጣ በዞር በል የትም አትሄድም ዞር በል ቁጭ በል አንተ በቃ እንደማን ዝም ብለ አንተ ተራሰው እኮ ነው አንተ ሲጀመር አንተ ጋር ማውራት የለብኝም እኮ ነበርኝ ማለት አንተ ዝም ብለ እንደዛ ቀድም በመሰራ እንደዛ ማለት እንደዛ ስላረከኝ ነው የሚያመጣው ዕቃ ነው እኛ የምንሰራው ያው ለደንበኞቻችን እንሰጣለን ግን የሚመጣው ሩዙ ፕላስቲክ ነው ሰማኛለህ ናቀጥል አንተ ናቀጥል ና ሳጅብ ይኸው ሰደዱ ና ተነስ 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 ሰላም ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ እንግዲህ ዛሬ ደግሞ በአንድ አዲስ ነገር አዲስ ሰፈር ውስጥ ነው የምገኘው ይሄም አዲስ ነገር ምንድነው አንድ እህቴናት የኛ ሚዲያ ተከታታይ ናትና በዛ ነው ያገኘችኝ አንድ ወቅቱን የጠበቀ ግን አግባብ ያልሆነ ነገር እየተፈጸመ እንደሆነ የነገረችኝ ምንድነው ይሄም ነገር ለኔ ያለችኝ ነገር አለ በርግጥ ግን እያንዳንዱን ከሷ ምን ሰማይ ይሆናል በዝርዝር ሁሉንም ነገር ምን ሰማይ ይሆናል ጾሙ ምክንያት በማድረግ እንግዲህ እንደሚታወቀው በሀገራችን የኦርቶዶክስ ተዋህዶ ሃይማኖትና የሙስሊም ሃይማኖት ጾም ወቅት ላይ ናቸው ያሉት ስለዚህ እሱን አጋጣሚ በመጠቀም እየሰሩ ያሉት አግባብ ያልሆነ ነገር እንዳለ ነው የነገረችኝ እያንዳንዱን ነገር በዝርዝር ከሷ ምን ሰማይ ይሆናል እንግዲህ አብሮነታቸው አይለየን ሁሌም እንደምላችሁ ከዚህ በፊት ምን ምላችሁ ነገር አለ እንደዚህ ነገሮች እኛ ምን ሰራው ወንጀለኞች እንዲጋለጡ ማህበረሰቡ እንዲማር ደህንነቱ ሰላሙ የተጠበቀ እንዲሆን ነው በተጨማሪ ደግሞ ቅጣታቸውን የሚገባቸውን ሰዎች እንዲያገኙም ስለሆነ እነዚህ ነገሮች እንድናደርግ ባካችሁ ይሄ ቪዲዮ ሰው ጋር እንዲደርስ እይታ እንዲያገኝ ላይክ ሼር ያደረጋችሁ በተጨማሪ ደግሞ ለቀጣይ ስራዎቻችን ሐሳብ አስተያየታችሁ ይጠቅሙናልና ሐሳብ አስተያየታችን እዛው ኮሜንት ላይ ያስቀምጣችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ እስከ መጨረሻው ጊዜ አብራችሁን ሆኖ አሁን ወደ ምናደርገው ያችን ተቋማችን ወይ መረጃ የምትሰጠን ሴት ጋር ነው የምንሄደው እስከ አብሮነታችሁ ያለየ እንሂድ ውድ ተመልካቾቼ ከመግቢያ ላይ እንዳልኩት መረጃ የምትሰጠኝ እህት አጠገቤ የምትገኝናት እንግዲህ እያንዳንዱን ነገር ከሰው ሁሉንም ነገር በዝርዝር ምን ሰማያናል እንግዲህ ሰላምቴ ሰላም እንዴት ነሽ እግዚአብሔር ይመስገን እስቲ ስምሽን ለኔም ለቤተሰቦቼም በቅድሚያ አስተዋውቂልኝ ሶስና ባራለሁ ሶስና እሺ ሶስና ምንድነው ልትነግሪኝ የፈለግሽው ምንድነው የተፈጠረው ያለውን ነገር እስቲ በዝርዝር ንገሪኝ ለነግርህ የፈለኩት ነገር በአንድ መጋዘን አካባቢ እኔ ያኒ ደንበኞች አካባቢ ነው እና እዛ በእንትን በምልበት ጊዜ ተጠቀማለሁ ብዙ ጊዜ ደንበኛ ነን እና ጤፍ አዝዤ ነበር እዛ ወደ አመሻሽ አካባቢ ነው ከስራ ወጥቼ ምናምን ጤፍ በተሸካሚ ላስመጣ ሲሄድ እዛ አጋጣሚ እንትን ነገር እየተጠቀሙ ነው ባድ ነገር ይጨምሩ ነበር እኔን አላየኝም በርግጥ ግን ያው ያየኋቸው መስሏቸዋል እና የመደነጋገጥ ነገር ይታይ ነበር እነሱ ጋር ከዛ እኔ በቃ እንትን አልኩኝ እሱን እንዳላየሁኝ እንዳልሰማ በቃ ምንም እንዳላየሁኝና ዛ ልጁን ይዤው መጣው የሚሸከመው ሌን ተሸክሞ ሊመጣ ቤት ምናምን ደክሟል ምናምን ብዬ መክሰስ ነገር አቀረብኩለት ከዛ ሪከርድ አድርጌ በስነ ስርዓት በቃ ሁሉንም ነገር በስነ ስርዓት እንትን እንዲለኝ ማለት ነው መረጃ እንዲሰጠኝ ማለት ነው ዛ ባድ ነገር እንደሚጠቀሙ እርግጠኛ ለመሆን ማለት ነው እሺ ዛ በቃ እሱን ሪከርድ ያደረኩኝ በስነ ስርዓት ማዳመጥ ጀመርኩኝ ማለት ነው ልጁ ከዛ በቃ በስነ ስርዓት ነገረኝ ዛ ለፖሊስ ምናምን ማመልከት አልቻልኩም ለምን ምክንያቱም ለፖሊስ ምናምን ብቻህን ሆነ አትችልም ምክንያቱም ብዙ ያንተን ነገር አለው ይረዛዘማል እና አልተመቸኝም ዛ ዩቲዩብ ላይ ደግሞ እናንተን ከታተል ነበር ዛሱ ይጠቅምሻል እሱ ገይጂ ምናምን አሉኝ ለዛ ነው ወደኛ እሺ እንግዲህ ሶስና በጣም ነው የምናመሰግነው ትክክለኛ ነገር ነው ያደረግሽው ግን የነገርሽኝ ነገር እንግዲህ ደንበኞቼ ናቸው ብለሽኛል አዎ ደንበኛው የረጅም ጊዜ አይደለ አዎ እና ያ ነገር ስለመሆኑ በምን እንትን ልትል ይቻልሽ ልጁን መጀመሪያ ባይኔ አይቻለሁ ግን ደግሞ በደንብ እርግጠኛ ለመሆን ልጁን ተሸክሞልኝ የሚመጣው ተሸካሚውን ነገርኩት እዛ በመነግረው ሰዓት በቃ እያንዳንዱ ነገር ያየሁትና በደንብ በቃ አብራርቶ ነገረኝ ማለት ነው እውነቱን ነገረኝ እኮ እንዴት ሊነግርሽ ቻለ ማለቴ ልጁ እንዴት ላንቺ ፍቃደኛ ሆኖ ሊናገር ቻለ ልጁ በዛ ሰዓት ላይ ዳክሞት ስለነበረ እዛ መክሰስ ነገር አቅርቤለት በዛው በደንብ እንዲነግረኝ
እዛ ምን ያህል ይሄን ያህል ምንድነው የሚያድክማችሁ ምናምን ብዬ ስጠይቀው ከዚህኛው ወደዚህኛው ስናገላበጥ ይሄኛው እንደዚህ ስናረግ ምናምን እንደዚህ ተጠቀማላችሁ እንዴ ምናምን ስለው አው እንደዚህ እናረጋለን ምናምን ብሎ በዛው ነገረ ማለት ነው። ስለዚህ አሁን ጫና አለባቸው ማለት ነው። አዎ ሰራተኞቹ ሁሌም ድካም አለ እነሱም ይደክማሉ ማለት አንድ መጋዘን ነው ወይስ ሌላ ቦታም አላቸው? እኔም ማቀው ይሄኛው ነው ሌላ መጋዘን ይኖራቸው እርግጠኛ አይደለም። አይ ልጁ እንዳልሽኝ ከዛም ጥቼ ወደዚህ እናደርጋለን ምናምን ብሏልና ምናልባት ሰፋ ያለ ቦታ ስለሆነ ያለበት ቦታ ሰፋ ያለ ቦታ ስለሆነ ያው ካንዱ ጎንተን ቤት ካንደኛው ቦታ ወደ አንደኛው ቦታ ስለሚገላባብጡ ያ ድካም ይጭንባቸዋል እነሱ ላይ ጉልበት ላይ ብዙ እንትን አላቸው ማለት ነው። ጫና አለባቸው ግን ማለት ሪካርድ እንደማደርገው ግን አላወቀም እሱ አላወቀም ደክሞት ነበር ቼክም አላረገኝ እሱ እንግዲህ አያቅም ብለሽኛልና እሱስ እንዴት ይሄን ያለን ሊዘናጋቻለ? ያው ብዙ ጫና ይበዛባቸዋል ብዬሃለሁ እና ደክሞትም ስለነበረ በቃ ስጠይቀው ምንም ለመንገራገር ነበር የነገረኝ የነበረው ወይ በሶት ኖሮበት ይሆን ወይ አንቺ እሱን የተንከባከብሽበት ወይ አያያዝሽ ይሆን ሲመስለኝ እዛም ድካም ስላለባቸው ያው ደሞዝም ላይ ጨምረላችሁ ይችላል ከሚሰሩት አንፃር የሚከፈላቸው እንትን ላይል ይችላል በቂ ላይሆን ይችላል እና በዛ ምክንያት በቃ ዝም ብሎ ነው የነገረኝ። ጠየቅኩትኝ እንደዚህ ያለ ገና ወደዚህ ያለ ምናምን በቃ እንደዚህ ብሎ አብራርቶ ነገረኝ ማለት ነው እኮ የኔ ያልመዘናጋቱ ለኔም ጥያቄ ሆኖብኛል። ግን ሌላስ በተጨማሪ የሚሰሩት ስራ የነገረች ነገር አለ? አዎ ሩዝ የሚመስል ሩዝ አይደለም ግን ፕላስቲክ ነገር ነው አለ። የሩዝ ፕላስቲክ ሩዝ የሚመስል ሆኖ በቃ ሩዝ ነው የሚመስለው ግን የፕላስቲክ ነው ለሰው ልጅ አይመከርም ያ ነገር በጣም ከባድ ነው እና ያንንም ነገር እንቀላቀላለን አለ ጤፍ ላይ ምናምን እንጀምራለን ምናምን አለ እንዴ ለኔም አሁን አዲስ ነገር ነው የሩዝ ፕላስቲክ አለና አዲስ ነገር ነው ሰምቼ አላውቅም። ያ አሁን ነው የገባው እንደዚህ ነገር ማለት እኛም አልሰማነው ብዙ ጊዜ አልተለመደም። አዎ ጭራሽ እኔም ሰምቼ ነበር ግን ይሄ አዲስ የገባ ነገር ነው። አዲስ ነው የገባው ብሎኛል ልጁ ራሱ ሲነግረኝ አዲስ ነው የገባው ነገር አዲስ ነው። ይሄ ሩዝ የሚመስል ሆኖ ፕላስቲክ ነው እንጂ ትክክለኛ የተፈጥሮ ሩዝ አይደለም። ታዲያ እንዴት ሰው እንደሚጎዳ ምናምን አያውቁም? ግራም ያጋባ ነገር ነው። ምክንያቱም ፕላስቲክ በቃ አይደለም የሰው ልጅ ላይ መሬት ላይ ሲጣል እንኳን በጣም ጥሩ አይደለም። መሬቱን እንኳን ለምለም የነበረ መሬት ይቀይራል እና ይሄ ነገር ደግሞ ሰው አምኖ ገንዘቡን አውጥቶ ገዝቶ ሲጠቀመው የሚፈጠረው ነው። ሌላው ቢቀር እንኳን ምናልባት አንዳንድ በጥንቃቄ አብዛኛውን ሰው ምግብ ሲሰራ ምናምን ተጠንቅቆ ነውና ሲለቅሙት ምናምን ቢለዩት እንኳን የፈለጉትን ያህል 1 ኪሎ የሚሆን 2 ኪሎ ገዝተው ያን ያህል ብር አወጥተው ከዛ ያን ፕላስቲኩም ሲለቅሙ ከዛ በላይ በታችም ይሆንባቸዋል አይደል? እንደዚህ አይነት ነገር እንደሚፈጠር ያውቁ ግን በጣም እንትን የሚል ነገር ነው። ያው እነሱ ሰራተኛም ስለሆኑ ተቀጥረውም ስለሆነ የሚሰሩት እዛ ጋር የታዘዙትን ነገር ነው የሚተገብሩት እና ያው በቃ ከላይ መጣውን ትእዛዝ እነሱ ተረክቦ ይሰራሉ ማለት ነው። እኮ ባለቤቱን ታውቂዋለሽ የመጋዘኑ? አዎ አውቀዋለሁ። ደንበኛ ነው የሚለሻል። ግን ምን አይነት ሰው ነው? እስቲ ማለት ይሄን ነገር ከማወቅሽ በፊት ምን አይነት ሰው ነው? ምንም አያስታውቅም። እንደዚህ አይነት ስራ እንደሚሰራ በታምር አያስታውቅም። ምን ትልቅ ሰው ነው ወጣት ነው? ወጣት ነው። ወፍጮ ቤቱን ገፍቶ የሰጡት እናትና አባቱ ናቸው እና ወጣት ነው ልጅ ነው እንደግባባለን እና ቤተሰቦቹ ስራ ብለው በሰጡት ነገር ነው ይሄንን ነገር ወንጀል የሚፈጽመው? አዎ እናትና አባቱ ናቸው ከፍተው ስራበት ተብሎ ተሰጠው እና ታዲያ ማለት አይቆጣጠሩትም? ምንድነው ያው ከፍተው ስለሰጡት ሙሉ ኃላፊነቱ በሱ ላይ ስለሆነ በቃ እሱ ነው የሚያዛቸው ምናምን እሱ ነው እዛው ውስጥ የሚሰራው ማለት ነው። ምናልባትም ደግሞ እነሱም እንዲያን ነገር ውስጥ ይገባል ብሎ ማያስቡም ያው ስራ ነው በቃ ይሰራል የሚለው ነው እንጂ እንደዚህ አይነት ወንጀል ይፈጽማል ብሎ አይጠብቁም ቤተሰቦቹ። ታዲያ እሺ ምን እንግዲህ የህግ አካል ጋር ለመሄድ ትንሽ አስቸጋሪ ሆኖብኛል ብለሻልና ምክንያቱም አንቺ ብቻ ነሽ ያወቅሽው ይሄን ነገር ግን እንትን አላደረግሽም ማለት ለምታውቂው ሰው ምናምን
መረጃውን ነግረሽ ምናምን እንዲያግዙሽ ያላደረግሽም? ያው መረጃውን ለሰው ባካፈል ሰው ወደ ፖሊስ እንሂድ እንደዚህ እናድርግ እንደዚህ ፖሊስ ጋር ደግሞ ከደረሰ በጣም እንትን ይላል የሌለ ነገር ነው የሚፈጠረው እዛ ጊዜ ይወስዳል ምናምን ረጅም ጊዜ እና ልጁን ጠሩትኝ በቃ ይዛኑ ቀን ጠራውትኝ እንዳልኩ እንትን ያረኩኝ ሪከርድ ያረኩኝ በቃ ልጁን ማናዘዝ ጀመርኩ ማለት ነው እንደዚህ ታረጉ ግን ይሄ ነገር አይከብዳችሁም ወይ ለህሊናችሁ ምናምን ስለው አያው ስራችን ነው እኛ እሱ ካዘዘን በቃ መስራታችን አይቀርም የሚከፍለን ገንዘብ ነው ምናምን አለ ካልሆነ ደግሞ ይባረራሉ ካልሆነ ካርድ ይሰጣል እኮ ለነሱ ይሄ ጉዳት እነሱ ላይ እንኳን እንደማያደርስ አላወቁትም ማለት ነው ብዙ ጊዜ የክፍለ ሀገር ልጆች ናቸው እንደዚህ አይነት ነገር ካልተማረው ማህበረሰብ ስለመጡ ብዙም እንደዚህ እንትን የግንዛቤ እጥረት አለባቸው በጣም አስቸጋሪ ነው እንግዲህ ለኔ የምር አዲስ ነገር ነው አሁን ደግሞ እንደሚታወቀው የኦርቶዶክሱም የሙስሊሙም የጾም ወቅት ነው እና እንደዚህ ያን ነገሮች በብዛት ማህበረሰቡ ይጠቀማል ሩዝ አትክልት ፍራፍሬ ነው በብዛት የሚጠቀሙትና አሁን እንግዲህ በዚህ አይነት እኮ ትልቅ ጉዳት እያደረሰ ነው ምክንያቱም ሰው ትክክለኛ ነገር ነው ብሎ በፊት እንደሚያውቀው የአዲስ ነገር መፈጠሩን ሳይሆን አዲስ ነገር ነው ስለሆነ እንደ ኖርማል አድርጎ እየተጠቀመ ነው ሶንት የሚለውና ስለዚህ ታዳጊ ልጆች ላይ ወጣቶች ላይ ሁሉም ሰው ጋር ትልቅ ጉዳት እየደረሰ ነው ማለት ነው እንግዲህ አንቺ አሁን ቆይ ማለት ምን ያህል ጊዜ ነው ይሄን ነገር ካየሽ በቅርብ ነው ብዙም ረጅም ጊዜ አልወሰደብኝም በቅርብ ነው አጋጣሚ ከስራ ወጥቼ እነሱም አላሰቡትም አምሻሽቼ ስለሆነ ሄርኩተኝ ብዙ ጊዜ ቀን አካባቢ ነው እንትን የሚሉትኝ በጽዳት ሊሰሩ የሚችሉት እና አጋጣሚ ስለሆነ ይገባባቸው ያዩዋቸው አልመሰላቸውም እነሱ እና የሆነ የድንጋጤ ነገር አለ ፊታቸው ላይ ይታያል በቃ የመደነባበር ምናምን ነገር አለ እና በቃ ተሸካሚውን አሸክሜ ወደ ቤት መጣ ዛ በቃ ቁጭ አድርጌ በስነ ስርዓት ልጁን እንደዚህ ለምን ታደርጋለች በቃ ነገርኩትኝ እሱም አወራኝ እኮ ይሄ ነገር ግን ለማቆም እንደሚፈልግ ምናምን አልነገረሽም ወይ አንቺ አልጠየቅሽም ፍላጎት ያላችሁ አይነት አይደለም ጠይቀሽው ነበር ጠይቀው ነበር ግን ያው ሰውየው አቁሙ ባለን ሰዓት እሱ እንደዚህ የሚበቃውን ያህል ገንዘብ ካገኘ በኋላ አቁሙ ካላላቸው እንደማያቁሙ ምናምን ነገር ነግሮኛል ስለዚህ አሁን ከበፊቱ ከሚያገኙት ገቢ በተሻለ ይከፍላቸዋል ማለት ነው ወይንም ደግሞ አስፈራርቷቸውም ሊሆን ይችላል ያው በጣም አስቸጋሪ ነው ደንበኛ ነኝ ስላልሽኝ ነውና የሶቹን ቤቱን ወይ መጋዘኑን ልታሳይኝ ትችያለሽ ይችላል አይደለ እኮ እስቲ እንግዲህ ተጠቅሞቻለሁ ያለው ነገር እንትን እኮ ትክክል ነሽ አሁን እኛ ጋር ምናልባት አይተሻል እንግዲህ የኛ ቤት ወይንም የኛ ቻናል ተከታታይ ነሽና እኛ ጋር የመጡ ጉዳዮች እንደዚህ በቀላሉ ምን ተዋቸው ወይንም ደግሞ ለምንላችሁ አይደለም እያንዳንዱን ነገር እግር በእግር ተከታትለን ትክክለኛ ወንጀለኞችን አግኝተን የሚገባቸውን ቅጣት እንዲያገኙ የምናደርገው ሰዎች ነንና እኔም የሥራ ባልደረቦቼም አሉ እና በተጨማሪ የህግ አካላትም አሉና ከነሱ ጋር ሆነን ይሄን ነገር በትክክል በመተባበር የሚገባውን ነገር እውነታውን አረጋግጠን ቅጣታቸውን እንዲያገኙ እናደርጋለን ለጥቆማው በዚህ አጋጣሚ በእኔም በቤተሰቦቼም ስም ለማመሰግንሽ እወዳለሁ እኔም አመሰግናለሁ እሺ እንግዲህ ከዚህ በተጨማሪ ምናልባት የተለየ መረጃ መጥተኝ ነገር ድንገት ወይ አንቺ በወልሽ ይዘሻልና ድንገት ከሌላ ሰው ከጎረቤት ምናምን ከቅርብ ጊዜ በኋላ እህሌ እንዲሆነ እንዲተበላሽ የሚል ነገር ሰምተሽ ይሆን አዎ ከጎረቤቶቼ አሉ እዛም ያስፈጩ ምንድነው ያሉሽ እስቲ ንገሪኝ ያው እንጀራው ላይ እንትን ያለ ሩዝ ብየው ምን ያርገበት አላውቅም ግን ይሁን የመድረቅ ነገር አለው ምናምን ይላሉ አይነጣም ምናምን ከወትሮ የተለየ ነገር አለው ማለት ነው እሱ ለማጣራት እንትን አላላችሁም አንቺ ወይም ያንቺን አልተናገርሻቸውም የኔን አልነገርኳቸውም እንደዚህ ያርጉበት አይቻለው እንደዚህ አልነገርኳቸውም እነሱ ዝም ነው ያልኳቸው እንደዚህ ሲሉኝ ይሄንን ጨምሪበት እላታለሁ የምታቆም እንደዚህ ኮምፒውተር አድርጊበት ለውጥ ይኖራል ወይ ደግሞ ወፍጮ ቤት ቀይሪ ምናምን ነገር ምናምን እላታለሁ ጉሮሮች የነሱ ምላሽ ምን ነበር በቃ ካልሽማ እንደዛ እናደርጋለን ምናምን የሚል እንጂ ወደዚህ እንደዚህ አይነት ነገር ይጠቀማሉ ምናምን ብሎ የማሰብ እንትን ራሱ እነሱ ላይ የለም
መጋዘኑ በሰፈራችሁ ነው እዚህ አካባቢ ነው? እዚህ አካባቢ ነው ያለው። ስለዚህ የሰፈር ሰው ምን ነው ብላችሁ ስለምታስቡ እንደዚህ አይገምቱም እነሱ። እሺ አንቺ ማለት ባለትዳር ነሽ? አዎ ባለትዳር። እና ለባለቤትሽ ምን አለኝ ጉዳይ? ለሱም አላሳወቅኩትም በርግጥ እኮ ማለት እኔ የጠየቅኩሽ ያው እህሉን ወይንም አልተጠቀምሽም ከዛ በኋላ? አልተጠቀምኩትም በቅርብ ስለሆነ ሌላ ነገር እየተጠቀምን ነበር። ከመጀመሪያ የሚያስፈጀነው ስለነበረ እሱም አላለቀብንም አልጀመርኩትም። ስለዚህ እኛ አልተጀመረም። እንግዲህ የተለየ ነገር የለኝም። ያው አሁን ጎረቤት ያልኩኝ እና ምናልባት እንግዲህ ልጁ ሩዝም እንደሚቀላቀል ተናግሯልና ልጁ እንደዛ ካለሽ በኋላ የማረጋገጥ ነገር የሰራሽው ስራ የለም? የማረጋገጥ ስራ ሰርቻለሁ። ገዝቼ መጀመሪያ ሞከርኩት በቤት ላይ ሩዙን ለብቻው ገዛውና በነጋታው ሩዙን ለብቻው ገዛውኝና ከዛው ከራሳቸው ወፍጮ ቤት ከዛው ገዛውኝ እዛ ለብቻው ለመሞከር ማለት ነው። አንደኛ ስሰራው በቃ ምንም የሚለያቸው ነገር የለም። እዛ ጋር ስታያቸው ኦሪጂናሉም ሩዝ ይሄኛውም ፕላስቲኩ ምንም የሚለያቸው ነገር የለም። እና በቃ ቀቀልኩትኝ ምናምን መስራት ጀመርኩኝ እና በጣም ልዩነት አለው ማለት ነው። ከኋላ ነው ልዩነቱ የሚታየው? አዎ ምን ጋር መሰለ ልዩነቱ የሚታየው ሰርተው ምናምን ካለቀ በኋላ ከበላህ በኋላ ነው። ውስጥ ላይ ገብቶ ፕላስቲክ ነገር ስለሆነ ውስጥ ላይ የሚጎዳው ጉዳቱ የሚታየው የፕላስቲክ እንኳን ለሰው ልጅ አፈር ላይ እንኳን በጣም ከባድ ነው። እና በቃ ውስጥ ላይ ከበላህ በኋላ አላ የሆነ በቃ ውስጥ ላይ ጥሩ ነገር አይሰማም። ይከብዳል፣ አይፈጭማ፣ ጥሩ ስሜት አይሰማም ምናምን እኮ እሱን አረጋጋቱኝ በደንብ። ስታኝኪው ምናምን ነሳ በቃ ኖርማል ነው ይተኛል። ምንም እንትን ይል እንዴ በጣም አስቸጋሪ ነገር ነው። ግን ከበላ ውስጥ ላይ በቃላ ከባድ እንትን የሚያመጣው ከበላው በኋላ ምናምን በቃ ቼክም አታረጉም። ከበላው በኋላ ትንቀሳቀሳለህ ምናምን እየቆየ ግን ውስጥክ ላይ የሆነ በቃ ለየት ያለ ነገር ይሰማል። ለየት ያለ ስሜት ምናምን ነገር ይሰማል። ከበዛ ሰዓት እንትን በዚህ ምክንያት እንትን ልትቻልሽው እንጂ መጀመሪያ ላይ ሲለቀምም ሲታጠብም ያለው ነገር በቃ ምንም በቃ አንድ አይነት ምንም የሚለዩ ነገር የለም። አንድ አይነት ግን ከበላው በኋላ ውስጥ ላይ የሚጎዳ ሰውነታችን ላይ ነው እንትን በቃ ምልክት ምናምን የሚያሳይህ ማለት ነው። በቃ ስሰራው ሁሉም ነገር አንድ አይነት ነው። ስለዚህ አሁን ጥርጣሬም እንትን አይላችሁም ማለት ነው። አይዳረጋችሁም እንደዚህ ይኛል እና ከዛ ማለት በልት እንግዲህ አሁን እንዳልሽኝ በልት እስከ መብላት ድረስ ያለ ሙከራ ነው እንትን ያልሽው እና ከዛ በኋላ ምን አደረግሽ? ምናልባት የሕክምና ነገር ሊያስፈልግሽ ይችላልና ወይ ሐኪም ቤት ሄደሽ ታይተሽዋል? ምንድነው? ሆስፒታል ምናምን አልሄድኩም፣ ግን ያው ስለማቀው የነሱን ስራ ስለማቀው እንትን እስኪለኝ ድረስ ተውኩትኝ ማለት አልሄድኩም። እስኪሻለኝ ድረስ ማለት ውስጥህ ላይ ጥሩ ስሜት አይሰማህም ምናምን ነገር እና በቃ ዝም አልኩትኝ አልሄድኩም እዛ። ከዛ በቃ ተወሽ? ግን በጣም ደስ የማይል ስሜት ነው ያለው ውስጥ ላይ ጤና የማዛባት በቃ ያዛባል። ሂጂ ግን አላረጋገጥኩም ሆስፒታል። ግን ትልቅ ኃላፊነት ነው የወሰድሽው በራስሽ ላይ። ምክንያቱም እንደዚህ መሞከሩ ከባድ ነው። የተባለውን ነገር እንዲህ ብሎ ለማረጋገጥ ከባድ ነውና ትልቅ ኃላፊነት ነው የወሰድሽው በራስሽ ላይ። እንግዲህ በጣም ማለት በዚህ ደረጃ ትሞክሪያለሽ ብዬ አልጠበቅኩም። አንደኛ፣ ሁለተኛ ደግሞ ይሄ ነገር ይኖራል ብዬም አላስብም። ምክንያቱም ሩዝ ከመሬት የምናገኘው የተፈጥሮ ነገር በፕላስቲክ ነገር እንትን ብሎ ሰዎቹም ሃይማኖታቸው ምንድነው ታውቂያለሽ? አታውቂም? እኔ ምን እንደሆነ አላውቅም እኮ ማለት ለምንድን ታውቂያለሽ? ያው ሰው የሆነ ፈጣሪ የሚፈራ አሁን ደግሞ ያለንበትን ወቅት የሚያስብ አይነት ሰው ከሆነ እንደዚህ አይነት ስራ ውስጥ ይገባል ብዬ ስለማላስብ ነው። እንጃ እሱ እንኳን እርግጠኛ አይደለሁም ምን እንደሆነ። አይ ጥሩ እንግዲህ ሰውየውን እንዴት ላገኙ ይችላል ማለት እንግዲህ ወይ መጋዘኑን ወይ ቤቱን አሳያለሁ ብለሽኛልና የሚገኝበትን ሰዓት ታውቂያለሽ? መጋዘን ላይ ያው ብዙ ሰዓት እዛው ትእዛዝ ምናምን ስለሚቀበል ሂሳብ ምንም ስለሆነ የሚቀበለው በቃ ስራዬ ብሎ ስለያዘው እሱ እዛው ነው። እዛ ሊሆን ይችላል፣ እዛው ነው። ምናልባትም ላይሆን ይችላል። እንግዲህ
አሁን ደግሞ አጋጣሚ የሆነ ነገር አጋጥሞት ምናምን ካልሄደ በስተቀር ያው ስራው ስለሆነ እሱ እዛው ነው የሚሆነው ከዚህ የትም አይሄድም በቃ እንደዛ ከሆነ አሁን ወይ መጀመሪያ ያው ስራ ቦታ ነው ረጅም ሰዓት የሚያሳልፈው ስላልሽኝ ወይ መጀመሪያ ስራ ቦታ እንሄድና ካገኘነው ጥሩ እዛው እናወራዋለን አዎ ካልሆነ ደግሞ ወይ ቤት ወይ ያለበትን ቦታ እንትን እንላለን እንደዛ ይሻላል ወይ ስልኩን የምታውቂ ከሆነ ትሰጪኛለሽ እዛው እንጠይቃቸዋለን ስልኩስ ይለኛል ስልኩ የለሽም ያው አሁን ያልሽውን ሰራተኛ አለ አይደለ ወይ እሱን እንጠይቀው ስለዚህ እሱ ማድረግ እንችላለን እሺ እንግዲህ ውድ ተመልካቾቼ እንደሰማችሁት ነው በጣም እንግዳ ነገር ነው የፕላስቲክ ሮዝ በጣም አዲስ ነገር ነው ምክንያቱም ይሄ ሁሉ ነገር የሚደረገው ገንዘብ ለማግኘት ባጭሩ ለማክበር ነው ማህበረሰብን ሰላምን እያሳጡ ጤናውን እያሳጡ ሌላው ቢቀር ለፍቶ ያመጣውን ገንዘብ እና ዝርፊያ ነው ለኔ ዝርፊያ ነው ምክንያቱም ሰው ይገባኛል ብሎ ከሚያገኘው ነገር ላይ ገዝቶ ከሚገባው በታች ሲያገኝ በጣም ጥሩ ነገር አይደለም ጤናውን ነው የሚያጣው ገንዘቡን ነው የሚያጣው ስለዚህ ሁሌም እንደምናደርገው እነዚህ ተጠርጣሪዎች እያንዳንዳቸውን እነማን ናቸው ምን እየሰሩ ነው እንግዲህ ሌላስ ምን ያህል ርቀት እየሄዱ ነው ይሄን ነገር ሁሉንም ነገር እግር በእግር ተከታትለን ሁሌም እንደምናደርገው አጣርተን ለህግ ምናቀርብ ይሆናል አብሮነታቸው አይለየን አሁን ወደዛ መሄድ እንችላለን እንግዲህ ውድ ተመልካቾቼ አሁን ደግሞ እዚህ መገኘበት ምክንያት መመሰላችሁ መጀመሪያ እንዳለችኝ ከሆነ ስራ ላይ አብዛኛውን ጊዜ ስለማይሳለፍ መጋዘን ነበር ይውላል ያለችኝ አሁን መጋዘን ሄደን አጥተነው ወደ ቤቱ አቅራቢያ ነው አይደል ያለነው እዚህ አካባቢ ነው አይደል ሶ አሁን ታረግልኛለሽ መሰለሽ አንቺ እዛ ድረስ መሄድ አይጠበቅብሽም ስለዚህ ቤት በኩል እንደሆነ ታሳይኝና እኔ ያለውን ነገር ደግሞ እዛ ሂጄ እንግዲህ ማጣራት ያለብኝ ነገር አጣራለሁ ማድረግ ያለብኝ ሁሉ ነገር አደርጋለሁ ቤቱን ተጠቁምኛለሽ ስለዚህ እኔ ቤቱን ተጠቁመሃለሁ በዚህ ጋር ትሄድና እንዲህ እጠፈንዳልክ በቃ በዚህ ሄደ እጠፈንዳልክ በዚህ በስተግራ በኩል ነው እሺ ወደ መኖሪያ ቤቱ ምን አይነት አረንጓዴ በር ቀለም የተቀባ እዛ አካባቢ ነው በቃ እዛ ቤት ነው እዛ እንኳን አናውቅ እንደዛ ከሆነ በጣም አሪፍ እንግዲህ አንቺንም ለተበበሩም እንግዲህ ለጥቆማም በጣም ነው እናመሰግነሽ ምን ላይ እንደደረስን እንግዲህ ሁሉንም ነገር ምን ያሳውቅሽ ነው አመሰግናለሁ በጣም እኛም እናመሰግናለን እሺና እደውልልሻለሁ ያለውን ነገር አሳውቅሻለሁ እሺ እንሂድ እኛ ነን ምንድነው ዮናስ አቤት እንዴት ነው ሰላም ነው አለን የሚያስከነው አለን ስለአንዳንድ ጉዳይ ላወራ ነበር ፈቃደኛ ስለምን ጉዳይ ለኛ ከሆነ በጎ አድራጎት ድርጅት ነበር የመጣነውና አንዳንድ እንደዚህ በዓሉን ወይ ጾሙን ምክንያት በማድረግ ያለውን ነገር ከየቤቱ ከየአካባቢ ሄደን ሰዎችን ፈቃደኝነታቸውን በመጠየቅ እያወራን ማድረግ የሚችሉትን ያህል እርዳታን ሰበሰብ ነበር አይ ባካችሁ ተው ብዙ ነገር እንደዚህ እየመጣ ብዙ ነገር ብዙ መረጃ እንደዚህ ነን በጎ አድራጎት ነው ብዙ በጎ እንሰራለን ብዙ ነገር እንሰራለን እየተባለ ብዙ ነገር በቃ ብዙ ባድ የማይገባ ነገር እየተሰራ ስለሆነ በዛት ነው ማስገባት ሙከራ አይደለም እኛ እንደዛ እያደረግን አይደለም አይ እንደዛ ከፈለክ አይ መታወቂያም ላሳይ ይችላል በዚህ በበጎ ፈቃደኝነት ብዙ ሰው እየነገደ ስለሆነ በብዙ ሰው በሌላ ጉዳይ እና ለምን ላስገባ አልሞክርም አልችልም አይደለም አዳምጠኝ አሁን ተረጋጋና አዳምጠኝ ምናልባት ልክ ነህ ብዙ አጭበርባሪዎች ምናምን አሉ እና እኛ ግን ያው ከፈለክ እንግዲህ ምናልባት ካሜራውን ከሆነ ደግሞ ይሄ ለማረጋገጫ ነው ምክንያቱም ምን ሰራቸውን ስራዎች ለአንደኛ ለኛም ይጣቀማል ሁለተኛ ደግሞ አብሮ የሚሰሩ ብዙ ሰዎች አሉ በጣም ብዙ በጎ አድራጊዎች ስላሉ ለነሱም ምን ያህል ርቀት እየሄድን እንደሆነ ምናምን እናሳይበት እንደው እንደዚህ ያለ ብዙ ነገር ጨቅጭቆኛል ብዙ መከራ መጥቶብኛል በእኔ ብዙ አዳምጠኝ አንተ አሁን እንደማይ ከሆነ ወጣት ነህ ተረጋግተህ እሺ ምንድነው ብለህ በራስ መንገድ ልታጣራ ትችላለህ እኮ ከፈለክ ደግሞ መታወቂያ ላሳይ ይችላል የማህበሩንም ላሳይ ይችላል የኔንም ላሳይ ይችላል በቃ እሺ ነው ገውተው ለ10 ደቂቃ ነው እሺ ብዙ ጊዜ አንወስድም ለ10 ደቂቃ ነው እሺ ቅደም
እንግዲህ ወንድሜ ዮናስ ቤቱ ፍቃደኛ ሆነ ስላስገባን በጣም ነው የምናመሰግነው። እሺ ግን በዚህ ችግር የለውም። ያው መቆየት ግን አይቻልም። ብዙ ነገር እንደዚህ በቃ በተለይ በበጎ አድራጎት በበጎ ፈቃደኝነት በተለያየ መልኩ ሰዎች ብዙ ነገር ብዙ በቃ ወንጀል ብዙ እየሰሩ ስለሆነ በሰው ላይ እና ብዙ ማውራት የሚያስፈልግ ትንሽ የተወሰነ ለአንድ 10 ደቂቃ ነው ፈቅድልህ። እሺ አሁን ቀጥል የምትለኝ። እሺ ልክ ነህ። አሁን በዚህን ሰዓት ጊዜ ነው ትልቁ ሀብት፣ ትልቁ ውድ ነገር ጊዜ ነው እና ጊዜ መሻማት አልፈልግም። ግን ያው ትንሽ ደቂቃ በመስጠት የተሻለ ዋጋ ለነፍስም የሚሆን ነገር ያው ለወገን መድረስም ጥሩ ነገር ነውና ትንሽ ለህይወት የምትሆን ስራ እንድንሰራ በሚል ነው። እሺ ደስ ይላል እኮ አው ልክ ነህ። ብዙ አጭበርባሪዎች ምናምን ደስ የማይሉ ነገሮች እየተሰሩ ነው እንሰማለን እነዛን ነገሮች እና ቅድም ለዛ ነው ምናልባት የማህበሩንም ሆነ የስራ ፍቃዴን ወይንም መታወቂያዬን ላሳይ ይችላል ያልኩ። እሺ እና እሺ ዮናስ እንግዲህ ስራ እንዴት ነው? ስራ እግዚአብሔር ይመስገን እንግዲህ ያው የዕለት ምናምን እንደዚህ አናጣም እና ቀስ በቀስ እየሰራን ነው። አንዳንድ በበጎ ፈቃደኝነት በበጎ አድራጎት ብዙ የተለያዩ ነገር እየመጡ ያው አላሰራም ስላሉ ነው እንጂ እግዚአብሔር ይመስገን ስራ እየሰራን ነው ያለነው። አው እንደውም እዚህ አካባቢ እንደዚህ አይነት ነገሮችን ስራ ስሰራ ሰዎች ናቸው እንደውም አንተን የጠቆመው እሱ ጥሩ ሰው ነው። እንደዚህ ስራውም ጥሩ ነው ማለቴ መጋዘን አለ ወፍጮ ቤት አለውና እሱ በተለይ በእንደዚህ የእህል ግባቶች ላይ ሊያግዝ ይችላል ምናምን ብሎኝ ነው ወደ አንተ ሊመጣ የቻልኩት። እንደውም መጀመሪያ ረጅም ሰዓት የት ነው የሚውለው ወይ ስራ ላይ ነው ወይ ቤት ነው ምናምን ብዬ ስጠይቃቸው ስራ እንደምታሳልፍ ነግረውኝ ነበር እና እዛ ሳጣናው ነው ወደዚህ ቤትን ጠቁመኝ የመጣሁት ነው አይደለ? አዎ። እንዴት ልትመጣ ቻልክ ግን? አሁን ማለቴ አሁን በስራ ሂደቱ እንደዚህ በቃ በምን አይነት መልኩ ነው የመጣው እኮ አሁን እያልኩ ነው። ስለ ስራው መስፋፋት ጉዳይ ነው ስለ ስራው ጥራት ነው ስለምን ነው ጉዳይ ነው የመጣው? ማለት የምትለው እየገባኝ አይደለም። አይ እኔም ራሱ እያመጣጣ ያንተ አመጣጥ ግራ እየገባኝ ነው ለኔ። ምን ግራም ያጋባ ነገር አለ? አሁን እኮ እያልኩ ነው ማለቴ እኔ እነዚህን ስራዎች ነው የምሰራው። እዚህ ሰፈር ውስጥ ደግሞ እየዞርኩ ማድረግ የሚችሉ ሰዎችን እየጠየቅኩ ነበረ። ማድረግ የቻሉ አድርገውልኛል፣ ሰጥተውኛል የሚችሉትን ያህል ማለት ነው። በገንዘብ፣ በቁሳቁስ፣ በልብስ፣ በጫማ ምናምን ሱቅ ያላቸው ከሱቃቸው የሆነ ያህል ነገር እየቀነሱ ሰጥተውኛል። እና አንተ እዚህ ሰፈር ጥሩ ስራ እንደምትሰራ ትልቅ መጋዘን እንዳለ ምናምን ከቤተሰቦቹ የተሰጠ መጋዘን አለ እሱን እያስተዳደርክ ጥሩ ስራ እንደምትሰራ ምናምን ነው ነግረውኝ ነው። እና ለዛ ነው ስራ መጋዘን ነበር እጄ እንትን ያልኩት የለም እረፍት ነው ዛሬ ምናምን ሲሉኝ ነው። አዎ ያንዳ በአብዛኛው ጊዜ ስራ ስለሚበዛብኝ አንዳንዴ እረፍት ያስፈልጋል። እሱ ትክክል ነው። ደግሞ እንደምታውቀው የኛ የስራ ቦታ በጣም የተስፋፋና በጣም ታዋቂ ስለሆነ አንዳንዴ ስራ ስለሚበዛብኝ ዛኔም ረፍዬ ነው ዛሬ ልገኝ የቻልኩት። አይ ጥሩ እኮ ቤቱን አሳይቶኝ ነው እንግዲህ ስለአመጣጤ ከጠየቅኝ ይሄ ነው ያለው ነገር። እስቲ ስለ ስራ እናውራ። እንዴት ነው ስራ? የስራ ያው ሁሉም ስራ የተለያዩ ባህሪዎች አሉት፣ ብዙ ውጣ ውረዶች አሉት እና እስቲ ስለሱ ትንሽ አጫውተኝ። እንግዲህ ስራ መቼም አንዳንዴ የንግድ ስራ ሲባል ሲከስርም ሲተርፍም እንደዚህ ብዙ ነገር ነው። የንግድ ስራ በቀላሉ እንደዚህ ስራ አይደለም። በጣም ድካም አለው፣ ልፋት አለው፣ በጣም ትዕግስት እንደዚህ ብዙ ነገር ይጠይቃልና ያው እንግዲህ እኛ ከስፋቱ አንፃር ያው እንግዲህ እየሰራ ነው ያለነው። አይ በጣም አሪፍ። እንግዲህ መክሰር አለ፣ ማግኘትም አለ። አዎ። እና የደንበኞች እንዴት ነው ባህሪያቸው? ለምትሰጧቸው አገልግሎት ምላሻቸው እንዴት ነው? አሪፍ ነው። ግን አሁን ወደፊት በጣም ብዙ ከስተመር ነበረ፣ ግን ወደ አሁኑ ምን እንደሆነ እንጃ ትንሽ ቀነሱ ነው እና እንዴት ነው እንጃ። የተወሰነ ሰሞኑን ያው ትንሽ ወር ወደዚህ ብዙም ከስተመሩ እንደዚህ መምጣት ለምን በእርግጥ ያው ጾም ወቅት ስለሆነ ጾም ወቅት ላይ ስትሆን ደግሞ መበላት ማለት ምግብ ያስፈልግም እያልኩ ነው። እንደዛ ሳይሆን የምትጠቀመውን ፍጆታን ትቀንሳለህ። ለምሳሌ አሁን በኦርቶዶክሶች ከሆነ እስከ 9 ሰዓት ምናምን ነው የሚባለው። ስለዚህ ቁርስ ይቀነሳል። ስለዚህ እንደዚህ አይነት ነገር አለ። በሙስሊሞች ደግሞ ያው አሁንም ተመሳሳይ ወቅት ላይ ስለሆነ እስከ ማታ 12 ሰዓት ከምናምን ድረስ አይጠቀሙምና ከዛ አንፃር ያው ፍጆታ ይቀንሳል።
እኔ ብቻ እንደዛ አልገባኝም ብቻ እንጂ ትንሽ የከስተመሩ ጉዳይ እያሳሰበኝ ነው ወደው ወይስ ሌላም እንደዚህ ይሄ ሊፈጠር የቻለው ምክንያት አለ ብለህ የምታስበው? በእኔ በኩል እንኳን ማሰብ ነገር የለኝም። በአንተ አገልግሎት በኩል የለም? በእኔ አገልግሎት ምን ይፈጠራል ያው አይታወቅም። ምናልባት ያው አንዳንዴ እንደዚህ እረፍት ላይ ስትውል ያው ብዙ ሰራተኞች አይቻለሁ አሉ እና እነሱ የሆነ ፋውል ሊሰሩ ይችላሉ። ምን ፋውል ይሰሩ ብለህ ነው? እነሱ በእኔ ስር ነው ያሉት። እኔንም እንግዲህ በእኔ ትእዛዝ ነው የሚሰሩት እኮ ገባኝ። በዛ ስለሆነ ምንም ከኔ ውጭ ሌላ ፋውል የሚሰሩት ነገር የለም እነሱ። አንተ በላይ የለበት ምናልባት ደንበኛን የማመነጫጨቅ ሊሆን ይችላል፣ በሚፈልገው ጥራት ልክ አለማዘጋጀት ይሆናል። ከዛ አንፃር ምናልባት እነሱ እኮ ደንበኛን እንዲሸሽ ያደርጋሉ። እኔ የማላውቀው ጉድ ምን ይኖራል ብለህ ነው? ከኔ የራቀ እኔ የተደበቀ እነሱ ምን ይሰራሉ ብለህ ነው? አላውቅም። ያው ምናልባት የሆነ ነገር ሲፈጠር የሆነ ምክንያት አለው ብዬ ነው። ወይስ እንዴት ማለት በየሳምንቱ በየወሩም በቃ እንግዲህ ትንሽ ሰፋ ያለ ነው ያለው የንግዱ ስራው አይቼዋለሁ። ያ ስለሆነ ትንሽ ደግሞ እንደዚህ ኮሚኒኬሽን ምናምን ያ ግድ ማድረግ ይኖራል ከልጆች ጋር እና ግምገማ ምናምን ስብሰባ ምናምን ስለማድረግላቸው እና እንደዛ ከሆነ ሊኖር ይችላል። እኔ ከኔ የተደበቀ ምንም እኔ ከኔ የራቀ ከኔ የወጣ ምንም ነገር ሊኖር ብዬ አላስብም። እዚያ ስራ ቦታ ምን የሰማው ነገር አለ? ምን ነው እንዴ አንተ አመጣጥ ራሱ እኮ ከፊት ግራ እያጋባኝ ነው። አይ ኖ ሳይሆን አሁን ያልከኝ እኮ ከስተመር እንግዲህ ትልቅ ድርጅት ነው፣ ብዙ ስራ የሚሰራ ብዙ ምርቶች የሚያቀርብ የሚያዘጋጅ ነው እና ከአሁን ደግሞ ደንበኛ ቀነሰብኝ ስትል ያ ነገር ለኔ ምናልባት ጥያቄ ፈጥሮብኝ ነው። እሱ ለኔ ነው እንግዲህ እንዴት እንደሆነ እንጃ። ደግሞ ምናልባት አንተ እንዴት ካንተ ይወጣ ሌላ ምን የሚሰራ ነገር አለ ልጆቹ ምን ይሰራሉ ምናምን ስላልከኝ ነው እንደዛ እኮ ያ 24 ሰዓት ከኔ ራቀ ምን የሰማው ነገር ሳለ ብዬ ነው ይሄን ጥያቄ ጠይቁ። እኔም እኮ ዛሬ ነው ያየሁት፣ ምንም ላይ አልችልም። ግን ያው 24 ሰዓት ከነሱ ጋር አትሆንም። በስራ ጉዳይም ወይም አረፍት አስፈልጎ ወይ ለቤተሰብ ጉዳይ ወጣ ልትል ይችላል። በዛን ሰዓት የሚሰሩትን ጥቃቅን የሚባሉ ስህተቶች ራሱ ያው ሰው እንዲሸሽ ያደርጋል። አዎ ትክክል ነው። ግን በቃ በተለየ ጉዳይ ብዙ ነገር ከኔ ይሄዳሉ ማለት እኔ ብቻ አይደለም ኃላፊ እኔም ተከታይ ምናምን እንደዚህ ስላለ በኦርደር ስለሆነ በቃ በቅደም ተከተል ስለሆነ የኃላፊ ሰራተኛው ያለ ያ ስለሆነ ከነሱ ከኔ ቢጠፋ ከዚህ ከኔ ተከታይ ከኔ በዚህ ከኔ በታች ያለው ጋር ያ ይጠፋዋል ወይም እሱ የማያውቀው ነገር ጉድ ይኖራል ብዬ አላስብም። እሺ እንግዲህ አንተ ታውቃለህ የተፈጠረ የገጠመንም ችግር ታውቃለህ። ምንድነው የተፈጠረው? እንግዲህ አጣርቶ የማስተካከል ያንተ ኃላፊነት ነው። ያም የኔ ኃላፊነት ነው። እሺ እንግዲህ ማለት ይሄን እንዴት ልጀምረው ቻልክ? ይሄን እንግዲህ መቼም ትርፋማ ይሆናሉ ብዬ ነው የጀመርኩት እኮ። አሁን እኔ ደግሞ እንደሰማሁት ከሆነ ደግሞ ቤተሰቦች አሉት፣ እነሱም የራሳቸውን ይሰራሉ። አሁን ትልቅ ስለሆነ ራሱን ችሎ ነገሮችን ማስተዳደር ይችላል ብለው ነው ይሄን ከፍተው የሰጡትና እሱ ይበልጥ የቀረበ ሰው ነው ምናምን በሚል ነው እንግዲህ የነገር ወደ አንተ ሊልኩኝ የቻሉት። ቤተሰቦቹ በጣም ጥሩ ሰዎች ናቸው ብለውኛል። እንዴት ነው? አዎ ጥሩ ናቸው። ያው እንግዲህ እነሱ ጥሩነት አቆያቸው ያው ሁሉን ነገር ለኔ ሁሉን ገዝተው ሁሉን ነገር የሰጡት እንግዲህ በራሴ ተነስቼ አይደለም የከፈቱት የንግድ ቦታው እነሱ ናቸው ሁሉን አዘጋጅተው ሁሉን ነገር ፈቃዱንም ሁሉን ነገር አጠናቀው የሰጡኝ። እኔ ቀጥታ ወደ ስራ ቦታ መግባት ነው እንጂ ሌላ ምንም ያደርጉት ነገር የለም። እነሱ ናቸው በጥሩነታቸው አንፃር ነው እንደዚህ ያደርጉልኝ። ስለዚህ አሁን አንተም የነሱን ፈለግ ነው እየተከተልክ ያለው? አይ በጣም አሪፍ። እንግዲህ እስቲ በየጊዜው አሁን የጾም ወቅትና ስራው ትንሽ ልዩነት አለው ብለኛልና አዳዲስ ምርቶች ምናምን እንዴት ነው ከየት ነው የምታገኙዋቸው? አዳዲስ ምርቶች ነው ብቻ ከምንረከበው ከነጋዴ ነው አብዛኛው የምንረከበው። ኦኬ ከነጋዴ ነው የምንረከበው። ያው እኛ ነጋዴ ስንረከብ በጣም ካፒታሉ ከፍ ያለ ነጋዴ ከሆነ ነው የምንረከበውና ከብዛት ነው የምናስገባው። ቢያንስ ብዙ ነገር ነው የምናስገባው። በብዛት ስለምናስገባ እንደዛ አድርገን እስኪያልቅ ቢያንስ በሳምንት ያልቃል የምናስገባው። ምን ያህል መኪና ይገባል በሳምንት? በቃ እስከ 2 እስከ 3 እንደዚህ መኪና 3 መኪና ተሳቢዎች ማለት ነው እስከ እንደዛ ባለው እናስገባለን። በጣም አሪፍ ነው። እና እንዴት ነው ከቀጥታ ከገበሬው ጋር ሄዳችሁ ከማሳው እንትን ለማለት አልሞከራችሁ? አይ እሱ እንኳን እንደዛ እንኳን አልሞከርንም።
አልሞከርንም። እኛ ቀጥታ ማለት በተዘዋዋሪ ነው ቀጥታ ፕራይመሪ ሴክተር ከሚባለው እኛና አንቀበልም። በርግጥ ሰከንዳሪ ከሚባለው ነው። ሰከንዳሪ ማለት እነሱ ከገበሬው ይቀበላሉ። እነሱ ከተቀበሉት ደግሞ እኛ ቢያንስ የተወሰነ ትርፋማ አድርገን ነው የምንገዛቸው እና እንደዛ ስለሆነ ቀጥታ ዳይሬክትሊ እኛ አንቀበልም ስለነው ከገበሬዎቹ። ስለዚህ በተዘዋዋሪ ነው ማለት ከሀገር ውስጥም አይደለም ከሀገር ውጭም እንረከብ እንችላለን። እኛ ከሀገር ውጭ ከሀገር ውጭ እንረከብ እንችላለን። ምን አይነት ምርቶችን ከሀገር ውጭ ልትቀበሉ ትችላላችሁ? ብዙ አይነት እንግዲህ ለምሳሌ የሩዝ አይነቶች ብዙ አይነቶችን እንረከባለን። የሩዝ አይነቶች ሌላ ደግሞ እዚህ ከሀገር ውስጥ የሌሉ ነገሮች ከሀገር አሁን ከውጭ የሚገባሉ ሩዝ እንዳልከው ምስር እንደዚህ አይነት ነገሮች የሚገቡ አሉ። እነሱ እነዚህ ማለት ደግሞ የሰው ልጅ መሰረታዊ ፍላጎት ብዙ አይነት ስለሆነ እዚህ ያን ለማሟላት ሲባል ከሀገር ውስጥም ከሀገር ውጭም ብዙ አይነት ነው የምናስገባ በርግጥ። ስለዚህ እስከ ውጭ ነው መስመራችሁ ማለት ነው? ከውጭም ነው ከውስጥም ነው መስመራችሁ። አይ በጣም ጥሩ። እንግዲህ እስቲ አንድ ጥያቄ ልጠይቅህ። ማለት ያው በቤተሰብም እስካሁን ባለው ባንተም ጥሩ ስራ እየሰራ እንደሆነ ነው እንትን ያልከውና ምናልባት ገጥሞ ሊሆንም ላይሆንም ይችላል እና ደግሞ ሰምተም ሊሆን ይችላል እንደዚህ በእንትን ላይ እንደዚህ በዚህ ስራ ላይ የተሰማሩ ሰዎች አንዳንድ ሰዎች እንደዚህ ባድ ነገር የመቀላቀል ነገር አለ ምናምን ይባል እንትን ትላለና እነዚህን ሰዎች ምን ትላለህ አንተ በግል? እስቲ ምን ባድ ማለት ምን ማለት ነው እንዴ? ባድ ምን ማለት ባድ ማለት እኮ ምንም እኛ ከባድ የሚባል ነገር ኸኛው ውስጥ ነው እናንተ ምን አስገባጥረካለ እናንተ ጋር ይገባል እያልኩ አይደለም ግን ትሰማለህ ባድ ነገር ሲቀላቅሉ ተያዙ ታዩ ምናምን ህብረተሰቡ ጋር ጉዳት አደረሱ ሲባል እነዚህ ሰዎች አንተ ምን ትላለህ? ለህግ ማቅረብና በተለይ በማህበረሰቡ ዘንድም ተቀባይነት እንዳይኖራቸው እናደርጋለን። ማለት ይሄ ባድ የሚባል ለህዝብ ጥሩ ነገር ስላልሆነ በቃ ለትውልዱ ራሱ ጥሩ ነገር ስላልሆነ ይሄ ነገር እንዴት እንዲስፋፋ አንተስ ትፈቅዳለህ? ስለዚህ ታወግዛቸዋለህ? እኔ በጣም ነው ማወግዛቸው። በጣም ጥሩ። እንግዲህ ስለ ምርቶች እንግዲህ ምናልባት ደረጃ የማሳደግ ነገር ምናምን አስባለሁ ሊሆን ይችላል። በደንብ ታወግዛቸዋለህ? አዎ እንግዲህ ታረጋግጥ ግን ያው ጊዜያችን አስረዘም ነው። ግን ጊዜም ስለሌለ ያው ወደ ስራ ቦታ ላይ ስለሆነ ያው ስንገባም እኮ እንደዚህ ለዚህን ሰዓት እስከዚህን ሰዓት እንቆያለን ብዬ አላሰብኩም ነበር። ነገሮችን አስረዘምኩብኝና አሁን ጥርጥር አድርጋቸው ነው ወደ ስራ ላይ ስለሆነ እንተም ወደ ስራ እንተም ወደ ምትደብት እሺ አሁን እና ታዲያ በምን ታገዘናለህ? እስቲ አንተ ንገረኝ። ሰው እንግዲህ ያው ሁሌም ቀድመን የምንጠይቀው ያላቸውን አቅም ፈቃደኝነታቸው ነው። ፈቃደኝነትን ገልጸሃል። አሁን ደግሞ ካላቸው ነገር አንፃር እስቲ አንተ ካለህ አቅም አንፃር ከስራ ተዛማጅነት አንፃር ምን ልታግዘኝ ትችላለህ? በምን አግዛለሁ እንዴ? አሁን ምን አግዛለሁ ብለኛል አይደለ? እና ደግሞ እህል መጋዘን ውስጥ ነው የምሰራው። እህል መጋዘን አስተዳዳሪ ነህና ከዛ አንፃር ለማህበራችን እንደምን ልታገዝ ትችላለህ? ምንም ላግዘው አልችልም። እውነት ለምን እንዴት ነው አመጣጥ አልገባኝም እኮ አንተ ሰው ያመጣህበት በምን ሳይሆን በገንዘብ ገዝቼ እንዴት ነው ማግዝህ አንተ አይደለሁ? ምን እንዴት ነው ማግዝ? በምን አይነት እኮ በገንዘብ ልገዛ ትችላለህ። ግን እኮ እዚህ ጋር ሰውም ይጠቀም ሰውን እንርዳ እያልኩ ነው። ጥሩ ስራ እንስራ እያልኩ ነው እንጂ ገንዘብ አታጣም እያልኩ አይደለም። እሺ ያ ከሆነ ደስ ይለኛል። እንደ በጎ አድራጎት ከሆነ ደስ ይለኛል እኮ። ታዲያ እኔ አይደል እና እንዴት መስሎ ነው ታዲያ ላግዝ አልችልም ምናምን ማለት በቃ የሆነ ሌላ ነገር እኔ አሁን ቅድም ጀምሮ እየተጠራጠርከኝ ነውና ምናልባት ኮፊያ ማስኩ ምናምን ነው ወይስ ካሜራው ነው ያጠራጠረው? ምንድነው? አይ ነገር እየጣመኝ አይደለም አሁን እኮ ምን ወይስ ችግር አለ? የምትፈራው ነገር ምናምን አለ? የምፈራበት ነገር ምንም ነገር የለም። እና ታዲያ በቃ ነገሮችን እያስረዘም በመጣ ቁጥር በቃ ጥሩ ነገር እየተሰማኝ አይደለም ለኔ እኮ። ለመግባባት እንዲጠቅመን ነው። አይ ለመግባባት አይመስለኝም ብቻ። እሺ ሌላ ለምን ሊሆን ይችላል? እሺ አንድ ጊዜን ሰተኛለና ወይ ስልኩን ትተው ብታወራኝ ጥሩ ነው።
ባክ የሆነ አመጣጥ ራሱ ደስ አላልክም ሳይም ደስ ስላልከኝ ወጣልኝ በእናት አሁን ወደ ስራ ልሄድ ነው ጊዜም የለኝም ውጣ የሚያስብል ነገር ምን አለ ብቻ እንግዲህ እኔ እንጃ ብቻ ለመጣ ለበጎ አድራጎት ብለመጣ ሲገባ ግን ሌላ ጉዳይ ነው የምትወራው አንተ እኮ እንደ ቤተሰብ ለመታወቅ ለማግባባት ያህል ነው ለመታወቅ ይሄን ያህል ጊዜ የሚወስድ አይመስለኝም እኔ ሳስበው ግን ብቻ የመጣበት ጉዳይ እኔ አልገባኝም እስካሁን ከዚህ በላይ እንዴት ግልጽ አድርጌ ላውራ እንጃ ብቻ እኮ የምትፈራው ነገር አለ ነገር የምትፈራው ነገር በምንም ነገር የለም ታረ ካልፈራ ምን እንደዚህ ያስባል እኔ እንጃ ብቻ ነገሮችን እያስረዘምኩ ቢመጣ ሰዓት እኮ ቢረዝም ምን አስፈራ ምን እንዳያመልጥ የምትፈራው ነገር አለ ምንም እና ታዲያ እንጃ ብቻ እንግዲህ እኮ አይ አንደኛ አይደለ አሁን ቤት መጥቼ አክብራ ያስገብተኛል አይደለ መታወራኝ መንገድ ራሱ ደስ አይልም እውነቱን ስነግርህ አንዴ ስልክ እየጎረጎርክ ምናምን የሆነ ብቻ ደስ አይልም እና ጊዜን እስከሰጠኝ ድረስ ወይ ስልክን እንትን በልና አንዴ ጉዳያችንን እስከምንጨርስ ድረስ ምን ጉዳይ ነው እኛ ካወራን እሺ ቀጥልሽ ጉዳይ ምን ጉዳይ ነው ጉዳይን ንገሪሽ አሁን እኮ ውጣ አሁን እዚህ ጋር ውጣ ትለኛለህ ጊዜን አቃጠልክ ትላለህ አው እንዴ ስራዬ ነው በቃ ለአንድ ደቂቃ እንኳን እንትን ማለት አልፈልግም ምን ማለት አትፈልግም ማጓደል አልፈልግም ስራዬ ቦታ ላይ ዛዚ ማውራው እዚህ ወዲያውራው ስራዬ ጎደል ቤት ውስጥ አይደል ያገኘው እኮ ነው ለረፍት መጥቼ ረፍቴንም ነሳይ እንደው አንደኛው ጊዜንም የሚያቃጥልብኝ እኔ በቃ በትንሽ ባጭር ጊዜ በቃ የሆነ ሌላ ነገር አውርተህ ልትወጣ ነው ይመስልኝ ግን አንተ ሌላ ነው ያወራኸኛል እና አሁን ውጣ እያልከኝ ነው አው በቃ እኔ ትግስትን ያስጨረሰኝ ስለሆነ ጥሩ አይደለም አንደኛ ከቤት የመጣ እንደዚህ ማውራት ጥሩ አይደለም ምንድነው ያወራው እንዴ እንጃ እና ይሄ ምንም የሚያስቅ ነገር የለውም የምታወራው ማን ይግራሱ አልገባኝ እኮ አንደኛ የሚያስቅ ነገር የለውም ሁለተኛ ደግሞ ውጣ የሚያስብል ነገር የለም ብቻ ምን መሰለኝ ግን ሆኖ የፈለከውን ብትል ነገ እንደማልወጣ እየነገርኩ ነው ኧረ እባክህ አዎ እርግጠኛ ነህ አዎ እሺ ጠብቅ ምን ልትሆን አይደለም ናቁጭበል አይደለም እኮ ናቁጭበልና እናወራለን ናቁጭበል ቤት ይመጣ እኮ ቁጭበል እንዴ የለከነስ ጀመር የፈለገ ቤት ቢሆንስ አንተ ወንድ እንዴ ቤት ይመጣ እንዴ ለቀቅ ቁጭበል ልባርጉ ቤት የመጡ እንደዚህ ያረጋኝ ምን ልትሆን እንዴ የፈለገ ከቤት ቢመጣስ እንዴ እና እኔ ቤት የመጣ ምን መጣ በጓራጉስ ብለ መጣ ሌላ ነገር ትፈጥራለህ እኮ የፈለገ ቢሆንስ ዘወርበልኝ እንዴ ዘወርበል ምን ልትሆን እኮ ቁጭበል አንተ ሰውዬ ዞርበል ቁጭበል ውጣ በዞርበል የትም አትሄድም ዞርበል ቤት ይመጣ እኮ ቁጭበል ቤት ይመጣ ዞርበል እና ይኸውልህ ሰውዬው ሌላ ነገር ውስጥ እንደገባ አትገፋፈን አርፈ ቁጭበል ልባርጉ እኮ ምን ቁጭበል ሰማኛለህ ሰውዬው ስርዓት ያዝ ቁጭበል አንተ ራስህ እዛው ቁጭበል እሺ እኔ የምፈልገው ስርዓት ይዘህ እንድታወራኝ ነው የምፈልገው መረጃ እንዳለ እንድትሰጠኝ ነው እሺ ቁጭበል እዚህ ደግሞ ብቻዬን መሆኔን እንዳታይ የስራ ባልደረቦቼም ፖሊሶችም አሉ ኧረ አላወኩም ምን የስራ ባልደረቦ እኮ ሳታውቅ ምንድነው የሚያስጨው ምን ያጠፋው ንገረኝ እኮ መጀመሪያ ነበር መረጋጋት የነበረበት ውጣልኝ ምናምን ብለህ የምዘለው እሺ በቃ ይቅርታ ቁጭ ብልና ወራሽ ንገረሽ ሁሉ ነገር አድርግልሃለሁ ችግር የለም እሱን ነው የምፈልገው ይኸውልህ አንድ እርምጃ ሌላ ነገር አደርጋለሁ ብለህ እንዳታስብ እሺ ምን አጠፋው እሺ ንገረኝ እኮ ዝም በል እሺ እኔ የምፈልገው መረጃ አንተ መጋዘን ውስጥ የሚሰራውን ባዕድ ነገር የሚቀላቀለውን እያንዳንዱን ነገር ነው እንዴ ይሄን እኮ ምንም እኮ የምሰራው ነገር የለም እስከ ይኸውልህ ሰውዬው ክደቱ አያዋጣም የሰማው እንዴ ምን አይነት ምስ ተሰርቶም እኮ አይታወቅ እንደዚህ እናንተ ጋር እንዴና የተጣራ ሁሉ ነገር እኮ ነው ሰማኛለህ እሱስ ማንስ ነገር እንዴትስ መጣ በቃ እሱን እኔ ማግኘት ባለብኝ መንገድ አግኝቻለሁ ስለዚህ አሁን አንተን ክደት አይደለም ያዋጣ እሺ ስለዚህ እያንዳንዱን ነገር በዝርዝር እንድትነግረኝ ነው ይሰማል ትናገረኛለህ ችግር የለም እነግርሃለሁ ምን ልታደርገው ነው ስልኩ መፍትሄ ነው አንተ በቃ እንደማንም ዝም ብለህ አንተ ተራሰው እኮ ነው አንተ ሲጀመር አንተ ጋር ማውራት የለብኝም እኮ ነበር እኔ ማለት አንተ ዝም ብለህ እንደዛ ቅድም በመሰራ እንደዛ ማለት እንደዛ ስላረከኝ ነው አንተ ጋር ማውራት የለብኝም ነበር እኮ ምን ልትሆን አሁንስ እንዳንተ አለ ጋር ነው ያለው አልውልም ይገርም ነገር እና ከማን ጋር ነው እኔ ደረጃም ከጠበቁ ሰዎች ጋር ነው የምውለው ኦኬ እንዳንተ አጭበርባሪ ከሆኑ ሰዎች ጋር
ምን አጭበርባሪ እኔ አጭበርባሪ አዎ እኔ አጭበርባሪ እኮ እኔ አጭበርባሪ ምን ልተው ወለክ ማኛ እኔ አጭበርባሪ ናቁጭ እኔ አጭበርባሪ ምን ከታንዴ ምንጣፉ ምንም ማድረግ አትችልም። አንተ እኔ ላይ የምታነሳው ማነው? እኮ ተናገር። ማን አንተ? እኮ ተናገር። ዝም በል ሰማኛለህ? እሺ እሺ በህግ አምላክ ምንም በህግ አምላክ ዝም በል በህግ አምላክ ህግ የሚባል ነገር የለም። በህግ አምላክ አንተ ህግ ነው የታውቃለህ። በህግ አምላክ ስርዓት ያዝ። በህግ አምላክ ስርዓት ያዝ። ቅድም በመሳሪያ እንትን አልክ፣ አሁን ደግሞ እኮ ገና ገለህ እንዲያርግ በጉልበት እኮ አንተ እኔ ላይ ተነሳ እኮ አንተ እኔ ካሜራማን አጥፋልኝ እኮ ነገር እኮ ተናገር። እቀጣቅጣለሁ። አናገርም። ምን ሰራው? ምን ሰራው? ዝም ብለህ የሰው መብት እንዴት ትጋፋለህ? አንተ ስለመብት ታውቃለህ? የሰው መብት እኮ ስለመብት ታውቃለህ? አንተ የሰው መብት እንዴት ትጋፋለህ? አሁንም ስራ አትይዝም? እሺ እናገራለሁ። እናገራለሁ። ይኸውልህ ሌላ ነገር ውስጥ አልገባ። እናገራለሁ። እሺ እናገራለሁ። እሺ ስራ እሺ እናገራለሁ። እንደበደብኸኝ ዝም በል። እሺ እናገራለሁ። ይኸውልህ ከፈለክ ሁሉንም ጠርቼ አስቀጠቅጣለሁ። እሺ ምን አጠፋሁ? እሺ ንገረኝ። ስርዓት ምን አጠፋሁ? እንዲያርግ ያደረክ ቅድም በመሳሪያ አሁን ደግሞ እንደዚህ በጉልበት እንዲያደርግ እና እሱንም ልጨምር አለ እኮ። እሺ ይቅርታ በቃ እሺ ያጠፋሁትን ነገር እሺ በይቅርታ ነው። እኔ ግን ይኸውልህ ስፈልግ ምን ልትሆን እጅን ፍርዝ። ኧረ በህግ አምላክ ህግ ነው ኧረ በህግ አምላክ እኮ ህግ ነው ታውቃለህ። ኧረ በህግ አምላክ ሰማኛለህ? ሰውዬ ሰማሉ። ሌላ ነገር ውስጥ እንዳትከተኝ። እሺ በቃ ስርዓት ይዘህ ታወራለህ። ሁሉ ነገር እነግርሃለሁ። እሺ ይሄን ያህል እሺ ምን አደረኩ? ልቀቅ። ይሄን ያህል ምን ሰምተህ ነው? እሺ ይሄን ያህል እንደዚህ ያደረክ አንተ በበጎ ነገር ገብተህ አሁን እንደዚህ የምታደርግ ከቤት ገብተህ ምን አደረኩ? ይኸውልህ እኮ አሁን በስርዓት እያወራኝ ነበር አይደለ? አዎ እያወራሁ ነበር። እና ታዲያ ምን አስነሳኝ? ለነገሩ ከአንተ ጋር ችግር የለም። ካሜራማን የተለመደውን አንጣልኝ። ካሜራውን አጥፋና አንድ ነገር ተሳቀሰልኝ እንዳትል። እሺ ሰማኛለህ? እጅን አንጣ። ይኸው አንድ ነገር ለማድረግ እንዳትሞክር። ሰማኛለህ? አንተ ማን ስለሆንክ ነው? የህግ አካል መሆኑን አላወቅኩም ነበር። እና ባታቅስ እኮ ባታቅስ አንድ ነገር ለማድረግ ብትሞክር እርምጃ የከፋ ነው። እሺ ይኸውልህ እኔ ይሄንን የምጠቀመው እንዳንተ ቆሻሻ ወይም እጄ በኃጢአት በመጥፎ ስራ የተጨማለቁ ማለት ነው። ዝም በል። የራሴን ደህንነትና የህብረተሰቡን ደህንነት ለማስጠበቅ ስል አይቅርታኝ ይሞንህን አላወቅኩም። ዝም በል። ባለስልጣን መሆኑን አላወቅኩም። እኔ ባለስልጣን አይደለም። ዝም በል። ነው። እኔ ባለስልጣን አይደለም። እኔ እንዳንተ አንዱ የህብረተሰቡ አካል ነኝ። ህዝቤን ማገለግል ምን አደረኩ? እሺ ቅድም ምን ነበር ያልከኝ? ቤትም አይኖርም ብለኸኝ ነበር አይደል? እኮ ብለኸኝ ነበር አይደል? አብዬ እና ታዲያ እኔ ምን አደረኩ? እኔ እኮ መልእክት ነው። ለምን አልሸኝ? ያው ተሱ ተከታይ ነኝ። ምን ላድርግ? ስራ አይደል? ምን አደረኩ? ምን አደረኩ? ዝም በል። ምን አደረኩኝ? እማ ምን አደረኩ?
እሺ ለምን ነበር ሩጣ የመጣው? በስራችን እናፍርበታለን እንዴ? እኮ ምን ልትለው ነበር? ተናገር። አረ ፖሊስ መጣ ብዬ ልነግረው ነበር። እዛ መጋዘን ፖሊስ መጥቷል። እንዲያመልጥለት ነግረው። ያው ስራ ያው ተቀጥሬ ነው የምሰራው እና የፈለገ ብትቀጠር እንዴ ግዴታዬ ነው። እና ምን እንዲያመልጥ ነው? ስራዬ እኮ እንዲያመልጥ ነው ወይ? እንዴት ስለሆነ ዝም በል። እኔ እነሱ የት እንደምንተዋወቅ ልንገርህ። ያንተ መጋዘን ውስጥ ምንድን እንሰራለን? ምን ሰርተን እናውቃለን? ቅድም ምን ነበር ያልኩህ? ዛሬ ዝም በል። አሁን አትለፍልፍ። እሱን ስጠይቅን የምትመልስልኝ። እሺ ቅድም መጋዘን እጄ ነበር ብዬሃለሁ አይደል? ብለኛል። ከተማ ውስጥ የለም ነበር ያለኝ አይደል? እንደዛ ነበር አይደል ያልከኝ? እና አሁን ከከተማ ወጣን ነው ወይስ ምንድነው? ያው እሱ እንዲያመልጥ ነበር። ያው ፖሊስ ሲመጣብኝ መጣው ወደዚህ ልነግረው ነበር አመጣጤ። አሻራ ተፊት ነገር ዘራን ዝም በል። አይደለም ከፊት ገና ግንባር ላለለው ይችላል። ሰማኛለህ? እኔ ምን አደረኩ? እሱ አይደል እንዴ ጥፋት ነው? ምን ልትሆን እኮ ምን ልትሆን? ይኸውልህ ትሰማኛለህ? ይኸውልህ እጄ ይሳሳታል። አንተ ማርፈቅ ቁጭ በል። አፋከኛው እሱ አይደለም እኮ ዝም በል። ይኸውልህ እጄ ይሳሳታል። ያዝኩት ምራቅ የሚተፋ አይደለም። እሺ ስርዓት ያዝ። እሺ ማን ነበር ነው ጥፋተኛ? ማን ነበር? አንተ ራስህ ነህ። ማን ነው ጥፋተኛ? ምን አደረኩኝ? ገባ ማን ነው ጥፋተኛ? ተናዘዙ። ማን ጥፋተኛ? ምን አድርጌ ነው እኔ ጥፋተኛ የምትለኝ? እንዴ ምን ሰራ? ሩዙ እኮ ትክክለኛ ሩዝ አይደለም። እንዴት ትክክለኛ ነው እንጂ የተጣራ ምርት ነው እንጂ አውሩ ምን አጠፋው? አታናደኝ። ምን አጠፋው? ጭራሽ በእነሱ ተናገር። አንተ ሩዝ ፕላስቲክ ነው የሚሸጥ እየተቀላቀለ እናንተ ናችሁ የምትቀላቀሉት? እኛ ምን ቀላቀልና እኛ እንቀላቀል። ሰራተኛ ሆነ እንደዛ ትላለህ? አብረን ስንሰራ ቆይተን እና ብር እየከፈልከኝ ነው። እና ብር ብከፍልህ ስለምርቱ አንተ ምን ዝም በል። አንተ ዝም በል። አንድ ነገር አፍ እንድከፍት አልፈልግም። ሁሉንም ነገር ተናገር አንተ። ያው በአብዛኛው ባር ነገሮች እንቀላቀላለን። እሺ በድንገት አንድ ደንበኛችን መጣች። አየችን። እኔ ለሷ ያው በእንትን በሚለው ተናገርኩ። እሱን እያንዳንዱን እኔ አውቀዋለሁ። እኔስ የምፈልገው መጋዘን ውስጥ ምን እንደምትሰሩ ነው። ባር ነገሮች እንቀላቀላለን። አብሶ ሩዝኖችን ምናምን እንቀላቀላለን። ሶ አርፈህ ቁጭ በል ብያለሁ። አንድ ነገር ለማድረግ እንዳትሞክር። ትሰማኛለህ? እሺ ተናገር። ችግር የለውም እኮ እንደዚህ አውርደህ ብታወራኝም ችግር የለውም። ዝም ብለህ ተናገር። እሱን አትናገረኝ። እኔ የምፈልገው መረጃውን ነው። እሺ ያው ፕላስቲክ ነው ሩዙ። የታባየው አንተ እንደዛ የምትልም ተወር አንተ ነህ የምታመጣው። ዝም በል ብያለሁ። ሰው ትሰማኛለህ? ዝም በል። እሺ ይኸውልህ አለበለዚያ ዝም እንድትል አስገድድሃለሁ። ምላስን ነው የምቆልፍልህ። ያላረኩት እንዴ? ዝም በል። የታየና ነው እሱ እኮ ዝም በል። ያየውና ምን እንደሚሰራማ እያንዳንዱን እየነገረኝ ነው። ስርዓት ያዝ። በላውራ እሺ አረ እሱ ነገር እኔ ችግር የለውም እናገራለሁ እኮ ግን እሱ የሚሰራውን ይሰራ ነው። እኛ አርጎ የተባለው ይሰራ። እና አይደል የፈራው? ሽጉጡን አይደል? እሺ በላውራ ያው እሱ እያዘዘን ነው የምንሰራው። እያዘዘን ስንሰራ የሚያመጣውን እቃ ነው እኛ የምንሰራው። ያው ለደንበኞቻችን እንሰጣለን። ግን የሚመጣው ሩዙ ፕላስቲክ ነው። ስለዚህ እሱ የሚያመጣውን እኛ እዚህ ስልክ ላይ ደግሞ ያለውን ጉድን እያንዳንዱን ክፍተት አሳይኛል። ቀጥል። ያው ታዘዝ ነው የምንሰራው። ማን አዘዝ ሆነ አትምሰራ። አንተ ዝም በል ብያለሁ። ሰውየው ማን አዘዝ? ስርዓት ያዝ። እኔ ብለህ እሱ ነው የሚያዘን። የኛም ዋናው እሱ ነው። ቦሳችን እሱ ስለሆነ እንሰራለን። የታዘዝነው መስጠት ነው። ምን ብዬ ነው ግን ይሄንን አድርጉ ብሎ ነው። ምክንያቱም ፕላስቲክ ስለሆነ ቀርካሽ ነው። ለሱ የሚገባለት ገቢ ለሱ የሚመጣለት የሚያመጣው ብር ለሱ ይቀንስለታል። ምን ፕላስቲክ? ግን እዚህ የሚሸጠው ደግሞ ያው ለሱ ዋጋ ስለሚያወጣለት እንሸጣለን። እኛ ያው አለን እኮ እኛ ይደብራል። ግን ይሄ የምንሸጠው ስራ ይደብራል። ግን ምንም ማድረግ አንችልም። ተበፊቱ የሚከፍለን ጨምሮ ነው አሁን እየከፈለን ያለው ይሄ ስራ። ስለዚህ ደህና ገንዘብ ያገኝበታል። ደህና ገንዘብ እናገኝበታለን ማለት ነው። እኛ ራሳችን እየሰራን ምንም ማድረግ አንችልም። እሺ ቀጥል። ስለዚህ ደግሞ ሰማኛለህ ሰውየው ምንም ነገር ስርዓት ያዝ ብያለሁ። ስርዓት ያዝ ብያለሁ። እኔ ተወይ በቃ አንተ ሰው በቃ ተወይ በቃ ልተው አልችልም። እኔ በአንተ ጋር በብዙ ነገር መጣባለሁ። ገንዘብ አለኝ። ዝም በል እድሜ ለገንዘብ እኮ ዝም በል። በብዙ ነገር መጣባለሁ። አንተ ግን የሰራበትን እንትን አልሰልም። አንተ ማለት ሰማኛለህ? እኔን ካላወቀኝ ጋዜጠኛ ባይሉ ነኝ።
ይቱን ሁና እኔ 30 እኔ ብቻ እኔ ብራ ላይ 30 መሆን አይጠበቅብኝም ለአንተ ድነት ሳይሆን ለኔ እኮ 30 መሆን አይጠበቅብኝም ተመለስ ሰውዬው እሺ ማንንም ልትሆን ይችላል ምንም ሊኖር ይችላል እኔ ጋር ግን እሱ ምንም ነው ስለዚህ ምንም አታመጣም እሺ አንተ በአንዴ ገብታል እኔ በሌላ ድባለሁ ተውት ችግር የለውም በምን ልታስረኝም ብዙ ነገር ልታስፈርድብኝ ትችላለህ ምን ልታረግ አንተ ምንም በማታውቀው ነገር በወሬ ብለህ እንደዚህ በምን በሰማው ነገር እንደዚህ ዝም ብለህ ይኸውልህ ሰማኛለህ ቁጭ በል እሺ አንተ ምንድን ነው ያደረከው አውርጅ እጅ ሰውዬው ይኸውላችሁ ልታሳስቱኝ የሞከራችሁ ነው ማፈለገው ማድረግ ትችላለህ አንተ ሰማኛለህ ማሰሪያ ካሜራማን ማሰሪያ ስርዓት ያዝ አንተ እኔ ላይ አምን ነበር ስትለኝ ነበር እና አይለቀኝም እሱ በዩት ረፋንት ሰው እሱን ከኔ ጋር አታወራም ነበር አንተ ህጋዊ በመሳሪያ ዝም በል ስርዓት ያዝ እንደዚህ አስሩ ስርዓት ያዝ ሰውዬው ምንም ሳይፈጠር ተፈጠረ ብለህ እንደዚህ ብለህ ትፈልጋለህ እና ለሁለት እኔ ላይ ልትነሱ ነበር መብታችን ነው እንዴ አንተ ማን መብት የሰጠ እንደዛ አረጋችሁ ብለህ ዝም ብለህ በመሳሪያ መጣ ልዘርፈኝ ነው እንጂ አንተ ነው ካሜራማን ማሰሪያውን አንተልኝ አንተ ልዘርፈኝ ነው ልትሰማኛለህ ሰውዬው ና ሰረው ወይ አንተ ታስመልጠኛለህ በህይወት ውስጥ ነገር ቢፈጠር እሰረው እያየሁ ይኸውልህ ሰውዬው እንዳትንቀሳቀስ እሰርልኝ ካሜራማን ጭራሽ እንደዚህ ታረጋለህ ሁላ እንደዚህ ትሰራለህ አንተ ህጋዊ ነው ማለት ቤት ይድረስ መጣ ስማ ነገርኩ ይሄንን እኔ ያስቆት የኔን ደህንነትና የህዝቡን ደህንነት ለመጠበቅ ምን የህዝብ ደህንነት አንተ የህዝብ ደህንነት አለና አሰርከው ካሜራ ታዝራ መቼም ቢሆን አለቀህም አንተ አልፋታህም አንተ እኔ ላይ ታስመልጠኛለህ የተሱ እኔ በህይወቴ ላይ እኮ እሱን እንደዚህ አድርገን የምትናገረኝ ምን ልታረግ ነበር እስቲ እኮ በዚህ ምን ቀምተኝ ምን ልታረግ ነበር ልትሰጠው ወስናለሁ ምን ልትወስን በህይወት መኖር ነው ፈልገው ትሰራለህ እንደዚህ ብለህ ዝም በል አለቀህም እኮ ዝም በል አንተ በህግ እኔ ደግሞ በማረገው ነገር አደርጋለሁ ምን ልታረግ በፈለኩት ንገረኝ አታውቅም ንገረኝ ምን ታውቃለህ ንገረኝ አንተ ብቻ እድሉን ልስጥህ ይኸው ሽጉጡን አስገባው እድሉን ልስጥህ ብዙ ነገር ማለት የፈለኩት አቅማይ አምጣ ብዙ ነገር አደርጋለሁ ምን ብዙ ነገር አደርጋለሁ አሁን አድርግ ለአንተ ምን ያደርግልሃል እኮ አሁን አድርግ እኮ አድርግ አይሆንና እዚህ ጋር እኮ ነኝ አሁን የሚያስከው ልጅ ምን ልታረግ ነበር እኮ ምን ልታረግ ተናገር አትምታይ እኮ እናገር አትምታይ በቃ እኮ ብዙ ነገር አደርጋለሁ ብለኛል ያስከው ልጅ ነው እኮ ዝም በል ሰማኛለህ አየህ ምንም አታረገኝም እኔ ግን ምንም ላረጋል ከፈለኩ ደበድብሃለሁ ከፈለኩ ተኩስብሃለሁ ግን እኔ እንዳንተ ቆሻሻ አይደለሁም ይሄንን እኔ ያዝኩት እሱን ይዘንም ዘንበል እኔ ይሄንን ያዝኩት ራሴን ለመጠበቅ ስል እና ራስን አሁን ጠበቅ አንተ ከተራሰው ጋር ትጋጭሽ አትጋጭ ዝም ብለህ ይሄ ምን ያንተ ይሄ አቅም ነው ደረጃ ነው እንዴ አሁን ከዚህ ጋር ሰው ተተራሰው ጋር እኔ ተራ እናንተ ከናንተ ጋር ጭራሽ እሱን ይዘህ ማንነቴና አቅሜን እያሳየው ጊዜ ማቃጠለው ጊዜ ነው ነገ ታያለህ ምሰራን ስራ ታያለህ ነገ አሁን ትሰማኛለህ ታያለህ ምሰራን ስራ ቀጥል እሱ ስላስካደ ሰጠው እኮ መረጃ ጭራሽ አስሬን ሁላ እንደዚህ ታረጋለህ ምን ያህል ጊዜው ናቸው ቢያንስ እኔ ተገባው 3 እና 4 አመት ነው እሺ አይ ይሄን ስራ ከጀመራችሁ 1 አመት ስለዚህ በአንድ አመት ውስጥ ምን ያህል ሰው ነው በካላችሁ ታውቀዋለህ ማሰብ ከቻልክ ታስታው እንትን ትላለህ ትናገራለህ ዝም በል እኔ እኮ ተከፍሎኝ እኮ ነው የሚሰራው እና የፈለገ ቢሆንስ ተከፍሎኝ ተሰራው ድረስ መስራት ነው ግዴታዬ ገንዘብ ነው አይደል የምትፈልገው እሺ ይሄ ነገር እናንተ ቤት አለመግባቱን በምን እርግጠኛ ነህ ግን ይሄ ነገር አሪፍ ነው የሚሆነው በዚህ አስፈራርተ ምን እሺ ተው ነገ ሰራለታለሁ ብዙ ነገር የሚችል ሰው ነው አሁን ምንም አልፈልግም ብዙ ነገር የሚችል ሰው ሰማኛለህ አልፈቁጭ አንድ ነገር ለመንቀሳቀስ እንዳትሞክር ይኸውላችሁ ስርዓት ብትይዙ አንተ ህጋዊ ከሆነ ለምን እሱን ይዘህ ትመጣለህ ህጋዊ ነገርኩ ደህንነትን ለመጠበቅ ደግሞ ምን እንደናንተ አይነቶች ማንም እንዲዘልብኝ ስለማልፈቅድ ደህንነት ነው አንተ የሰው አሁን ተናገር ምን ያህል ምርት አለ አለ ምን ያህል አለ የሁለት መኪና ጭነት አለ
2 መኪና ጭነት ሩዝ ነው ግማሹ ሩዝ ነው ግማሹ ደግሞ እንደ ስንዴ አይነት እኮ ስንዴን ከምን ጋር መቀላቀሉት ከምንም ጋር ጤፉን ነው ከልጋር የሚቀላቀሉ እኮ ከምን ጋር ከሩዙ ጋር ከፕላስቲክ ምን ፕላስቲክ ማለት አስፈጭታችሁን ፈጭታችሁት ነው ዝም ባለ ያዘዘን ፈጭላቸው ነው ሩዝ ብለው ጨምሩ እሺ ሌላስ ምን ጨምሩት እንደዚህ ብቅ ምናምን ፕላስቲክ ነው እንዴ እኮ እነዚህ ነገሮች እንደ ጄሶም ነገሮች ይገባበታል ጄሶም ይገባበታል የምን ጄሶ ነው የምታወራው ዝም ባለ ሰውየው በጋምላክ ዝም ባለ ስርዓት ያለ ሰማኛለህ እንዴ በጋምላክ ረፍ ይኸውልህ አሁን አየህ በጋምላክ አጠገብህ ስደርስ እንደዚህ አትበል በጋምላክ ስርቃ አትችል ለምን በሷን በህግ አትድም እንሄዳለን እኮ ምንም አንተ ለምን ያልሆነ ነገር ለምታስወጣለህ እኮ አርፈህ ቁጭ በል ፍታኝ ምን ልትሆን ፍታኝ አሰርከኝ እኮ እና የታሰርክ እንደሆነስ ጭራሽ ቤት የመጣ ገና ይኸውልህ እንጦሮጦስ ነው እዚህ መከተል መረጃ ሰጠ ዘብጥያ ነው መረጃ እና መረጃ የሰጠህ ቢሆን ኑሮ ነፃ ነህ ማለት ነው ታዝጄ እኮ ነው እና የፈለገ ቢሆንስ እሱን ህግ ፊት ነው አሁን ሰማኛለህ ሰውየው አልሰማም በምንም አልሰማም እንደዚህ መብቴን ሁሉ እንደዚህ አድርገህ ቤት ድረስ መጣ አልሰማም እርግጠኛ ነህ አልሰማም እሺ አልሰማም እኮ ይሄው አልሰማም አርፈህ ቁጭ አንተ በመሳሪያ በጉልበት እንደዚህ ታረጋኛለህ እኮ አርፈህ እኔ ደግሞ ነገ መስራህን አታውቅም አሁን መረጃውን ነው የምፈልገው የምን መረጃ ምን ሰራው ያለው መረጃ ነገር ምን አለሱ አንተ በቃ እሱን አስተዋርተህ ያልሆነውን ነገር ታስወጣዋለህ ያልሆነ ነገር እንዲህ ታረጋዋለህ ያለውን የተናገርኩት እውነታውን ነው ምን ተናገር ይዋሻኝ አይደለም አትሰማኛለህ ያለውን የተናገርኩት እሱ የሱ ጉዳይ ካሳሰበ እኔ ኃላፊነቱን ልወስድ እችላለሁ የደህንነትን ጉዳይ ምንም ሊያስፈራ አይገባም አንተ ደግሞ በአንተ ቤት እዚህ ስለሆነ አልተናገርክም እኔ ጋር ወስጄ ግን አናግርሃለሁ ትናዘዛለህ እያንዳንዱን ነገር ምኑን ነው የምናገረው ሰማኛለህ ና ቀጥል አንተ ና ቀጥል ምኑን ነው የምናገረው ና ሳጅብ ይኸው ሰደዱ ና ተነስ ሂድ ወደዚህ ሂድ ውድ ተመልካቾች እንግዲህ የተፈጠረውን ነገር እንዳያችሁት ነው ይሄ ግለሰብ እንግዲህ ገንዘብ አለኝ ብሎ ነው እነዚህ ነገሮች እየሰራ ያለው በጣም አዲስ ነገር ነው መጀመሪያም መግቢያ ላይ ያለው መረጃ የሰጠችንም ግለሰብ ያን ስትናገር ለኔ አዲስ ሆኖ ነበር ግን አሁን እውነታውን አረጋግጫለሁ በተለይ ደግሞ ሰራተኛው እንግዲህ እንዳያችሁት ነው እንዲያመልጥ ነበር መጀመሪያ የመጣው ምክንያቱም መጋዘን ይጄ ስላጣሁት ነበር ግን አሁንም አላመለጠንም ምክንያቱም እኛ ጋር የገባ ወይም የደረሰ ወንጀለኛ በጭራሽ ሊያመልጥ አይችልም ምክንያቱም እኛ ከህዝባችን ጎን ለብረተሰባችን ለማህበረሰባችን የምናገለግል ሰዎች ነንና እኔም አለው የስራ ባልደረቦችም የህግ አካላት አለን ከኛ ውጭ ምንም ሊሆን ስለማይችል ሁሉም እንደምናደርገው አሁንም በቁጥጥር ስራ አውለናቸዋል እያንዳንዱን ነገር እነዚህ ግለሰቦች ተጠርጣሪዎች ናቸው እያንዳንዱን ደግሞ መረጃም ሆነ ማስረጃ አጣርተን አሟልተን የሚገባቸውን ቅጣት እንዲያገኙ እናደርጋለን እዚህ ላይ ምን እላለሁ እባካችሁ የምትገዙትን የምትጠቀሙትን ነገሮች እያረጋገጣችሁ የምትገዙበትን ቦታ እየለያችሁ ነገር የከፋ ጉዳት ሳያደርስ ራሳችሁ ላይ ጤንነታችሁ ላይ ቤተሰቦቻችሁ ላይ ልጆቻችሁ ላይ የከፋ ጉዳት ሳያደርስ እባካችሁ የምትገዙትን ነገር የምትጠቀሙትን ነገሮች የምትገዙበትን ቦታ ጨምር እያረጋገጣችሁ እንድትጠቀሙ የዛሬ መልእክቴ ነውና እስካሁን ለነበረን ቆይታ በጣም ነው ማመሰግነው እስከመጨረሻ አብራችሁን ስለሆናችሁ በድጋሚ በጣም ነው ማመሰግነው አብሮነታችሁ አይለየን ላይክ ሼር እያደረጋችሁ እይታ እንዲያገኝ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እስከመጨረሻ ስለነበራችሁ አመሰግናለሁ መልካም ጊዜ